የአማራ ክልል ህብረተሰብ ጤና ኢንስቲትዩት በክልሉ የህብረተሰብ ጤና አገልግሎት ተደራሽነትን ለማስፋት እየሰራ መሆኑን አስታወቀ። ኢንስቲትዩቱ በደብረ ማርቆስ ከተማ አስተዳደር ከ30 ሚሊዮን ብር በላይ በሆነ ወጪ ያስገነባቸውን የህክምና ላቦራቶሪ በይፋ ስራ አስጀምረዋል። ግብረ ወርቅ ጌታቸው ተጨማሪ አላት። የአማራ ክልል ህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋ ስጋቶችን ለመከላከል የተጠናከረ የላቦራቶሪ ስርዓትን በመገንባት ጥራት ያለው አገልግሎት ለመስጠት እየሰራ ይገኛል። የአገልግሎት አድማሱን ለማስፋትም በደብረ ማርቆስ ከተማ አስተዳደር ከ30 ሚሊዮን ብር በላይ በሆነ ወጪ የህክምና ላቦራቶሪ ህንጻ አስገንብቶ ስራ አስጀምሯል። በማስጀመሪያ ስነ ስርዓቱ የክልሉ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ እንደተናገሩት በጤናው ዘርፍ ያለውን አገልግሎት ለማዘመን የላቦራቶሪ ተቋማትን ማስፋት አስፈላጊ ነው። በደብረ ማርቆስ ከተማ የጀመረው የላቦራቶሪ ተቋምም ለምስራቅ ጎጃምና ምዕራብ ጎጃም ዞኖች አገልግሎት እንደሚሰጥ ተናግረዋል። ለምስራቅ ጎጃም ብቻ ሳይሆን እንደ ክለስተር የምዕራብ ጎጃም አካባቢ ያሉትንም የጤና ድርጅቶች ወይ ህብረተሰብ እንደ ሪፈራል ላቦራቶሪ እንደዚሁ የህብረተሰብ ጤና አደጋ ቁጥጥር ላይ የበሽታ መከላከል ማዕከል ሆኖ እንዲሰራ በምርምር በማህበራዊ አገልግሎት እና በሰው ኃይል ግንባታ ትልቅ አስተዋጽኦ የሚያደርጉባቸው ተቋም ስለሆኑ ይሄን አጋጣሚ የደብረ ማርቆስ ከተማ ብቻ ሳይሆን የምስራቅ ጎጃም ዞን ይሄን ተቋም በማግኘቱ እውነት ለመናገር ደስታ ሊሰጣችሁ ይገባል እላለሁ። የምስራቅ ጎጃም ዞን ጤና መምሪያ ኃላፊ አቶ መልካሙ ጌትነት የተቋሙ ስራ መጀመር በዞኑ የሚከሰቱ ወረርሽኝን ለመከላከልና በህክምና ሂደት እያጋጠመ ያለውን የላቦራቶሪ ምርመራ ጥረት በመቅረፍ አስተዋጽኦ እንደሚኖረው ተናግረዋል። ሁኔታዎችን ሳይንሳዊ በሆነ መልኩ በመተንተንና ለውሳኔ በማቅረብ እንዲሁም የህብረተሰብ ጤና አደጋዎች ከመከሰታቸው በፊት የትንበያ ያሰሳ የቅኝትና ምላሽ አሰጣጥ ስራዎችን በመተግበር ለጤና አገልግሎቱ ጉልህ አስተዋጽኦ ይኖረዋል ተብሎ ይጠበቃል። በምረቃ ስነ ስርዓቱ የተገኙት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የብሔራዊ የላቦራቶሪ አቅም ግንባታ ዳይሬክተር አቶ ዳንኤል መለሰ ኢንስቲትዩቱ የላቦራቶሪ ተቋማት የተሟላ አገልግሎት እንዲሰጡ ከአጋር አካላት ጋር እየሰራ መሆኑን አንስተዋል። በደብረ ማርቆስ ከተማ ተገንብቶ ለአገልግሎት ዝግጁ የሆነው ላቦራቶሪም የተሟላ አገልግሎት እንዲሰጥ ከተማ አስተዳደሩ የመብራት ችግሩን በመፍታት ኃላፊነቱን እንዲወጣ አሳስበዋል። እነዚህ በአገር አቀፍ ደረጃ እየተገነቡ ያሉ እና ግንባታቸው እየተጠናቀቁ ያሉ የ28 ላቦራቶሪዎች በቢሮና በላቦራቶሪ ፈርኒቸር እንዲሁም በዘመናዊ ላቦራቶሪዎች ለማደራጀት ከአጋር ድርጅቶች ጋራ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጋራ እየሰራ እንገኛለን። ይህን ኢንስቲትዩት ወይም ብራንች ኢንስቲትዩት ወደ ስራ ለማስገባት መብራት ትልቁ ፋክተር እንደሆነ ለማየት ያለውና በየደረጃ ያላችሁ አመራር ይህን በመቅረፍ አንፃር የበኩላችሁን ትወጣላችሁ ያመሰግናለሁ። የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ የተባረክ አወቀ ተቋሙ በሙሉ አቅሙ አገልግሎት እንዲሰጥ ለማስቻል ያለበትን የቦታና የመብራት ችግር ለመፍታት እንደሚሰሩ አረጋግጠዋል። የመጀመሪያው አሁን ላይ ሆነን ስናየው ግቢው በጣም ጠባብና ተጨማሪ አገልግሎቶችና ግንባታዎችን ለማስኬድ የማይበቃ መሆኑን አረጋግጠናል። ስለሆነም ተጨማሪ ቦታ የማቅረብ ኃላፊነቱን የከተማ አስተዳደሩ ወስዶ በተቻለ መጠን የሚሰራ ይሆናል ማለት ነው። በሁለተኛ ደረጃ እዚህ የሚመጡት ማሽኖች ትልልቅ አቅም የመብራት አቅም የሚጠቀሙ ናቸው። እንግዲህ ማህበረሰብ ኢንስቲትዩቱ የመብራት አጠቃላይ ሂሳብ ስራዎችን ከክልሉ መንግስት ጋር ተነጋግሮ እንደቀረፈ የከተማ አስተዳደሩ ወስዶ በተቻለ መጠን የሚሰራ ይሆናል ማለት ነው።